በአፍሪካ በሎጂስቲክስ እና ማሪታይም ዘርፍ ዘመኑን የዋጀ የሰው ኃይል ለማፍራት በትብብር መስራት እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የአፍሪካ ማሪታይም ጉባኤ የአፍሪካ ሀገራት ትራንስፖርትና ሎጂስቲክስ ሚኒስትሮች እንዲሁም የማሪታይም ኃላፊዎች በተገኙበት በአዲስ አበባ እየተካሄደ ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ኢትዮጵያ በተለያዩ የስልጠና ማዕከላት ብቁ ባህረኞችና ሌሎች ባለሙያዎችን ለማፍራት እየሰራች እንደምትገኝ አስገንዝበዋል። ክልሎች የልማት እቅዶችን ወጥ በሆነ መልኩ በመፈጸም ሀገራዊ እድገትን ሊያፋጥኑ እንደሚገባ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። ሚኒስትሯ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ከክልሉ ከፍተኛ አመራሮች ጋር በልማት እቅዶች አተገባበር ዙሪያ ሲመክሩ እንዳሉት በኢትዮጵያ የልማት እቅዶችን በመፈጸም ፈጣን የኢኮኖሚ እድገት እየተመዘገበ ነው። ለዚህም ክልሎች ያላቸውን ሀብት በተገቢው ለማልማት የሚያስችል የልማት እቅዶችን ከራሳቸው ነባራዊ ሁኔታ ጋር በማጣጣም መስራታቸው የራሱን ድርሻ አበርክቷል ብለዋል። የአምስተርዳም ማራቶን ክብረ ወሰን ባለቤት አትሌት ታምራት ቶላ ባጋጠመው ጉዳት ምክንያት ከ50ኛው የአምስተርዳም ማራቶን ውድድር ውጪ ሆነ። የኦሎምፒክና የዓለም ሻምፒዮን ባለድሉ በገጠመው ጉዳት ምክንያት በቅርቡ በጃፓን ቶኪዮ በተካሄደው 20ኛው የዓለም ሻምፒዮና ላይ ሳይሳተፍ መቅረቱ ይታወሳል። በተጨማሪም አትሌት ሙክታር ኢድሪስ በግል ጉዳይ ምክንያት በውድድሩ እንደማይካፈል የተገለጸ ሲሆን የአምስተርዳም ማራቶን የቦታው ክብረ ወሰን በወንዶቹ በአትሌት ታምራት ቶላ፣ በሴቶቹ የዓለም ዘርፍ የኋላው መያዙ ይታወቃል።